የኢትዮጵያ መንግስት ፋራ ነው ነፍሰ ጡር ነች ዋካተ በነገራችን ላይ እርሜ ለኔ በሽ ነፍሰ ጡር ነች ብዬ ነው ያፋተው ከጆ ጋር ታረቁ መች ተጣሉ ረበት ጥሩ ልጅ ነው አሪፍ ልጅ ነው ስፒድ መጣ ተነሳ አዶናይን ዛሬ እንዴት አየሽ እናንተ ያምባያል መጣ አላህ በሚያውቀው ይሄ ቀርቦ እስኪ ልንገርሽ የጎጃም ባላንቴን አብያይ በጥፊ 3 ጊዜ ዘርግቶሽ እሷ ጋር ነው የሚሄደው እየነገርኩሽ ነው ደግነት በእግሩ ሲሄድ አየው በቃ ሰው ሆኖ ማለት ነው ስሙ አዶናይ ተብሎ አዶናይ የራስን አቴንሽን ለማግኘት ሳይሆን ያንን ልጅ ለማስተዋወቅ ያረከው ነገር 5000 ብር ለምን ሸጡለት እንኳን ሸጡለት ደግ አደረጉ እና ከዛ በታች ስንት ብር እንዲሸጡ ነው ይፈልጋል ቲክቶከሮች ስነ ስርዓት አድርጉ አዶናይ አንቺ አዶናይ ለአዶናይ ሳላወራ በተኛ ንፉግነት ነው የሚባለው አይዶንት ኖ እንጃ ደግነት በእግሩ ሲሄድ አየው በቃ ሰው ሆኖ ማለት ነው ስሙ አዶናይ ተብሎ god damn bro like ከራሱ አልፎ ለሰው መጥቀምን እንዴት እንደሆነ አሳየ እኔ እንጃ እንዴት ብዬ ኤክስፕሌን እንደማረጋው ከቃል በላይ ሆኖብኛል ብቻ ቢግ ደብሊው ኮሜንት ላይ ሜንሽን ያያረጋችሁት ከዛ ውጪ ሚስ ወርልድ አፍሪካ አስተርጓሚዎች አብራችሁት የነበራችሁ ከስፒድ ጋር ከዛ ውጪ ደግሞ ይሄን ያህል ተከታይ አለኝ ብላችሁ ሳሰክሱ ራሳችሁ ላይ ሳሰቅሉ እዛ ጋር ላይ ክራውዱን ተቀላቀላችሁ ስታሳዩ ለነበራችሁ ራቼንም ጆን ዳንኤልም ጨምሮ ዳጊ ኦርተን በቃ ላይክ እዛ ጋር ሰው ሼም ሙድ ለሚያዝ ምናምን ሼም ለማስያዝ ምናምን ይሞክራል እናንተ ግን ቢግ ደብሊው እውነት ትለያላችሁ ጆሺዬ አባቴ እሱ ነው ከዚህ ወሰደኝ ሁላ እኔ አልሄድም ብዬ ነበርና ከልብ አመሰግናለሁ ጥሩ ምግብ ያሰጣችሁ ጥሩ ነገር አሳያችሁት ሁላ ይመቻችሁ እኔ እንዲህ ነኝ ያለም ቆንጆ ነኝ ምናምን አንድ ኦሮሞ ሲያቀቁም እስኪ ልንገርሽ የጎጃም ባላንቴን አብያይ በጥፊ 3 ጊዜ ዘርግቶሽ እሷ ጋር ነው የሚሄደው እየነገርኩሽ ነው አሁን ሴት አምጣችሁ ከጎኑ ያማራ ሴት ቢያይ ስፒድ አይሄድም ዜግነቱን ይቀይራል ኦሃዮ ምን ይሰራለታል እዚያው ሆኖ ላይ የሚሰራ የጎጃም ባላንቴና ስላላየ ወሎየን ቢያይ ምን ልታረጉ የወሎ ቺክ ቢያይ ስፒድ አይሄድ ጨርሻለሁ ነው ግን አሁን አንድ ኦሮሞ እንዲህ ይያል አይ ስታምር ደሞ ኦሮሞ እናንተ ዘረኛቱን ኦሮሞች ከታች ኮሜንታቸው ወይ ኦሮሞ እኮ ኢዝ ፕራውድ እናረግበታለን ምና እነዚህ እንደ ኢትዮጵያዊ ማለት እንደ አዶናይን ዛሬ እንዴት አየሽ እናንተ ያምባያል መጣ አላህ በሚያውቀው ይሄ ቀርቦ ለስፒድ ስለ ኢትዮጵያው ስፒድ ለውጪው ስፒድ ሲያሰድው አላህ ምስክሬ ነው እንበይ በጣም ነው ያሳዘነኝ በጣም ነው የለፋለትና ቢሳካለት የኢትዮጵያው ስፒድ በጣም ነው ደስ የሚለኝ ወላሂ ላዚም በጣም አንጀቴን ቡጭ ረብ ብሎ በቃ ሊነግረው እነዚህ ይወዳ በጣም በመጣ ብቆሃል እና ሰው ያሾፍበታል እንዲህ ምናምን ቢመቸው 5000 ብር ለምን ሸጡለት እንኳን ሸጡለት ደግ አደረጉ እና ከዛ በታች ስንት ብር እንዲሸጡ ነው ይፈልጋል ቲክቶከሮች ስነ ስርዓት አድርጉ እንደዚህ አይነት ወሬ የምታወሩ አላግባብ ጭማሪ ያረጋችሁ ምናምን እሱ ላይ የምትሉት ማን ስለሆነ እነሱ ላይ ጭማሪ ተደረገበት 40,000 ቢሸጥለት ምን ልትን ነው እሱ ዩቲዩበር ስለሆነ ነው እንጂ ለሌላ ለተራ ቱሪስቶች የሚሸጠው ስንት ብር ነው እናቃለን እኮ እና በነፃ ይስጡት የምርህን ነው ደፋር ሰው ስንት ቤተሰብ አስተዳዳሪዎች እኮ ናቸው እዛ ጋር ያሉት አይሾ ስፒድ መጣ ማን መጣ ለሷ እኮ የሚጨምርላት ነገር የለም ራሳችሁ እንደዚህ ያላችሁ ቪዲዮ መስሩ ቲክቶከሮች አታሽቃጡ ስነ ስርዓት አድርጉ እናንተ ለራሳችሁ ጥቅምና በሱ ለመታወቅ እሱን ለማግኘት የምታደርጉት ጥረት በራሳችሁ መንገድ ሂዱ አግባብ የሌለው ግን ንግግር ነጋዴዎችን እንደዚህ አትናገሩ ስርዓት አድርጉ ስንት ብር ነው የሚሸጠው እስከ እኔ ፖስታ ቤት ለምን ሄደ ስንት ብር ነው የሚሸጠው ለኛ ስንት ብር ነው የምንገዛው ይሄ የአሜሪካ ቲሸርት ጆርዳን ቲሸርት ስንት ብር ነው እኛ የምንገዛው የሱ የአገሩ ምርት ይሄ የሱ ሀገር ምርት ነው አይደል 7000 ብር ነው የምንገዛው አይደል ለምን ነው የኢትዮጵያ ምርት 5000 እና 6000 ማይሸጠው በጣም እናንተ ራሱ ያሽቃበጣችሁ ነው አካካ ምድረ በቀቀና እንዴ ምንድነው የምትሉ ሰውን አላስቀምጣላችሁ እንደ ኢትዮጵያ እኮ በጣም ብዙ መሪዎች የመጡባት ብዙ ታዋቂ ሰዎች የመጡባት ሀገር ናት ምንድነው የምታካብዱት እንዴ ለራሳችሁ ሂዱና ቂጡን ላሱት ከፈለጋችሁ እንዴ አልበዛም እንዴ ታዲያ ይደብራችሁ ሰዎችን አታሸማቁ ሰው በነፃነት ይሽጥበት ይነግድበት
እያንዳንዱ እንቅስቃሴው በቪዲዮ የሚታይ ነገር ነው። አላግባብ ተደረገ የሚባለው 40,000 50,000 ቢሉት ትክክል አይደለም ብዬ እኔም ወቅሳለሁ። 5,000 እና 6,000 ብዙ ሆኖ ነው። ስንት ብር ነው ታዲያ ቲሸርት የሚሸጠው? በአሁን ሰዓት ስንት ብር ነው የሚሸጠው? ካላወቃችሁ አናቅም። ገዝተማታኩን አላቅም በል። እኛ ለነፍና ሚኒሊክ የና ኃይለ ሥላሴ ቲሸርት አለ እያወጣው ላሳየህ እንዴ። ስንት ብር እንደሚሸጥ አታቅም? በጣም ውድ ነው። እንደውም 6,000 ትንሽ። እኔ የዛሬ ዓመት የሚኒሊክን ስገዛ ለአድዋ 5,000 ብር ነው የገዛሁት። ከጆ ጋር ታረቁ መች ተጣሉ? አልተጣሉም እኮ ባይዘወይ ህዝብን ያጣላቸው እነሱ አልተጣሉ። ተጣልተዋል? ተገናኝተው ያውቃሉ? እሺ ንገሩኝ። the whole point like አልተጣሉም እኮ ግን ህዝብ አጣላቸው like አቀሳሰራቸው ምናምን እንጂ like እነሱ ካልተጣሉም መጀመሪያ ተጣልተዋል እንዴ ጋይስ? እነሱ እንዴ ታረቁ መች ተጣሉ? ሜንሽን አድርጉላት። በነገራችን ላይ እርሜ ለኔ ብሽ ነፍሰ ጡር ነች ብዬ ነው ያፋተውሽ። አረ ነፍሰ ጡር ነች ዋካተ አተ ነፍሰ ጡር ነች። አረ ነፍሰ ጡር ነች። አረ ነፍሰ ጡር ነች። ጃኒ 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 ረበት ጥሩ ልጅ ነው፣ አሪፍ ልጅ ነው። ስፒድ መጣ ተነሳ፣ ሩዲ ይዞ ያብቱ ባለኝ እሺ አልኩኝ። ሄደ፣ አብረን ሄድን። ከዛ በኋላ ቤተመንግስትም ነበርን፣ ኮኦርዲኔት ስናደርግ ነበር ሀገራችን በደንብ ለማስተዋወቅና ምንም ደስ ነው የሚለኝ። በዛ አጋጣሚ ደግሞ አብሬው ደግሞ ስለተነሳውም ደግሞ ደስ ብሎኛል። ምክንያቱም ይሄን አጋጣሚ ድጋሚ ላላገኘው ይችላል፣ ሜቢ ድጋሚ ሊመጣ ይችላል፣ ወይ ወደዛ ሄጄ ላገኘው ይችላል፣ ላላገኘው ይችላል። ግን ሁልጊዜም ቢሆን ሰው ላይክ ምን ይለኛል ምናምን ብላችሁ እንዳፈሩ ጋይስ። ሰው የፈለገውን ይበል። ማድረግ የምትፈልጉትን ነገር ያገኛችሁትን አጋጣሚ በዛው ተጠቀሙበት። ዝም የጠገኝ ጊዜ ማየት ይችላለሁ፣ ግን ነው አላረገውም። ያገኛችሁትን አጋጣሚ ተጠቀሙበት እና በደንብ አስተዋውቀናል ሀገራችን ጥግ ድረስ። በጣም ነው ደስ ያለኝ ጋይስ። ያበደ ቀን ነበረ። it was worth it ያደርጋል። እንኳንም ሄድኩኝ፣ እንኳንም አገዝኩኝ፣ እንኳንም አስተባበርኩኝ፣ እንኳንም ተንከራተቱ አብሬ ስሯሯጥ በየቦታው ስንሄድ ነቃ። ግን አሪፍ ነው። was worth it። በደንብ ሀገራችን አስተዋውቀናል። ሀገራችን በደንብ ላለማሳይተናል ጋይስ። እንዴት ውብ ሀገር እንዳለን ጽድት ያለ ፍቅር ያለበት በቃ የሚገርም ቀን ነበር ጋይስ። በጣም ደስ የሚል ቀን ነበር። አዶናይ ያ ልጅ እንዲተዋወቅ ብሎ ኢትዮጵያ ስስቁበት ምን ስትሉበት የነበረውን ልጅ ከዋና አሜሪካ ከሚታወቅ ዓለምን ከሚዞር ስትሪመር ጋር ያገናኘ ልጅ ክብር በጣም መሰጠት ነበረበት። አይቻለሁ። እነ ተሙሻ የተወሰኑ ሰዎች እነ ተስ ምናምን ክብር ሰጥተው ቪዲዮ ሲሰሩለት አይቻለሁ። የሚገባውን ያህል ግን አዶናይ በዛ ስራው ክብር አልተሰጠው። ጌታ በዛ ስራው አዶናይ የሰራው ስራ በእውነት አዶናይ በዚሁ ቀጥሎ ትክክል የተናገረ የሚቀጥለውን እኔ ራሱ ቮት አደርጋለሁ ለአዶናይ። የሚቀጥለውን በዚህ ከቀጠለ የሚቀጥለውን የቲክቶክ አዋርድ አዶናይ እንዲበላው እኔ ራሱ ነው ሰፖርት ማድረግ። ይሄ ነገር ጋርዶቹን ማናገር ይቻል ነበር። ኢትዮጵያውያን አዶናይ ጋርዶቹ እንትን ሲሉት ኢትዮጵያውያን ያው እንግሊዘኛ ችግር ስላለ እንጂ ጋርዶቹን ማናገር ይቻል ነበር። ከባድ አልነበር። አዶናይ እዛ ቦታ ላይ በጣም ሜን ካራክተር መሆን ነበረበት። አዶናይን ዓለም ላይ እናሳውቀዋለን ስትሉ የነበራችሁ ስትበጠረቁ የነበራችሁ እንዴት አላረጋችሁት? አብራችሁ ማሳየት ነበረባችሁ። አዶናይ እንግሊዘኛውንም ስለሚችለው ሞር ኢንፍሉዌንስ አድርጎ እንዲታወቅ ማድረግ የነበረባችሁ እናንተ ናችሁ። ሀገር ውስጥ እንጂ ከሀገር የወጣ ፍምስና እንዲያገኙ አትፈልጉም ማለት አበሻ ኖ ከልክለውት አይደለም። ሌሎች ሰዎች አንደርስታንድ እንዲያደርጓቸው ጋርዶቹ አያውቁትም። የኢትዮጵያ ቲክታከር ነው፣ የአሜሪካ ቲክታከር አይደለም፣ በእንግሊዝኛ አይደለም። ብዙ የእሱ ቪዲዮ የሚሰራው በአማርኛ ስለሆነ አያውቁትም። ሶዳብን ሳይድ ምን መደረግ ነበረበት? ኤክስፕሌን አድርጎ እንዲግባቡ ማድረግ ነበረበት። ሃይ ጋይስ እንዴት ናችሁ? የምር ስለ አዶናይ ሳላወራ በተኛ ንፉግነት ነው የሚባለው። አይሮን ነው እንጃ ምን አይነት ልብ ነው ግን የታደለው። ሳስበው የድፍን የኢትዮጵያን ሕዝብ ልብ ብቻውን ያዘው ነው የሚመስለኝ። ኦ ማይ ጋድ ይሄ መታደል ነው። አይስወር ቱ ጋድ አስቡት እንግዲህ ያ ልጅ እንግሊዘኛ ስለማይችል ለሱ ለማስተርጎም ከኋላው እየተገፈተረ እንግዲህ ታዋቂ ነኝ ኢትዮጵያ ውስጥ በጣም ታዋቂ ሰው ነኝ
በኢትዮጵያውያን ዘንድ በጣም የምወደድ ሰው ነኝ ብሎ እንኳን ራሱን አልኮፈሰም እኮ። ከኋላ አብሮ እየሮጠ ሲያስተረጉምለት ነበር። ጋርዶቹ ራሱ ሲገፈትሩ ዝም ብሎ። በስመ አብ ምን አይነት ኒንጃ! ይሄ መታደል ነው። አይስወርቱ ጋር ይሄ መታደል ነው። በቃ ማርያምን የአዶናይ እናት የኔ እናት እግዚአብሔርን እንደ አዶናይ አይነት ወልደሽ በሆነ የምር አዶናይ ሆይ አም ሶ ፕራውድ ኦፍ ዩ። ሁሉ ጊዜ እንዳስገረምከኝ ነው ማርያም። እኔ በጣም ቃሩን ነው እውነት ስላንተ ሳላወራ በተኛ ኑሮ በቃ የሆነ ሰዓት ላይ ከእንቅልፍ የምነቃውላ ነው የሚመስለኝ። አሁን አንዳንድ ቪዲዮዎችን ዝም ብዬ ያየው ነበርና እግዚአብሔርን በጣም የሚገርም ስነልቦና ያለው ሰው በጣም እግዚአብሔርን እንግዲህ አይዶን ቃላት የለኝም። ሁላችሁም አይታችሁታል የሱን ምን አይነት ልብ እንዳለው ሁላችሁም አይታችሁታል። እየተገፋ ምናምን እኮ በቃ ያኛውን ልጅ ከጎኑ አድርጎ አይዞ ምናምን በቃ እሱ ጎልቶ እንዲታይ ከመጀመሪያም ሲጥር ነበር። ዛሬ ደግሞ ያደረገው ነገር እጅግ በጣም በቃ አይ ስዌር ቢግ ሪስፔክት አዶናይ ሐወይ በጣም ይበቃ ኮሪኤል ካዛ ሐወይ ማሪ የኢትዮጵያ መንግስት ፋራ ነው ማለት ፋራ ነው ብዬ ቪዲዮ አይሾ ስፒድን በሰንስራ ካልተቀበለው ብዬ ሰርቼ ነበረ። ፋራ ላለመባል ነው ማለት ምን አይነት አቀባበል ላይ ያደረጋችሁለት የሚገርም። ቱሪዝም ሚኒስተሯ ጭራሽ እንግሊዝኛ ታወራለች። እኛ ባለስልጣን እንግሊዝኛ የሚያወራ ከየት ነው ያመጣችሁት እንዴ? እና በደንብ ነው በቃ ቴንኪው እናመሰግናለን። ለትችት ብቻ አይደለም እናመሰግናለን። ቱሪዝም ሚኒስቴር ይሄን ያዘጋጃችሁ ሰዎች በአጠቃላይ ሌላ ይሄን ሰውዬ እናመሰግናለን። አንተ ማለት ከሱ ከራሱ የተላከነክ በስነ ስርዓት በቃ ገብታችሁ ያደረገውን ነገር መመልከት ነው። እኔ አላወራውም። በቃ እናመሰግናለን። ማህፀን ማን ነው ሁሉ ነገር ይባረክ። ሌላ ሀሴት ማለት ነው ሞዴልነት ከሞዴልነት አልፎ ሪፕሬዘንት ኢትዮጵያ ሪፕሬዘንት ማድረግ እንደሆነ ያሳየችን ነው። ትክክለኛ ለምን እንደተሸለመች አሁን ገብቷቸዋል። ደግሞ ግሬስፉል ምናምን ብላ አይሾ ስፒድ አስተያየት ግን አልተመቸንም። አስተያየትክ እንኳን እሷን ማንንም እንድታይ አንፈልግም በመጥፎ አይን ገብቶሻል አማን እንጂ በተረፈ ፒስ ነው። ላጭ በላጭ ነው ያደረገችው። እንዲህ ነበር ሲያየት የነበረው። ላጭ በላጭ መሆን ይቻላል፣ መንካት ነው ማይቻለው። ለማንኛውም ወደ ቀጣዩ ወደ ዋናው ቶፒካችን ስንገባ ሆዴን አሳመምከኝ እኮ አይሾ ስሎ ነው አይሾ ኢትዮጵያ ማለት ሆዴ ቆሰለ። ባንድ በበቃ በሚያደርጉት ነገር ቆሰለና ሰዎች ሙድ ይዙባል። አሁን እንግሊዘኛ ምናምን who cares እንግሊዘኛ who cares አልኩኝ። በቃ እንግሊዘኛ ለመቻል ኖርማል ነው። ማናችንም አንችልም። ዋናው መዳፈር ነው። አንተ አማርኛም ያንቃል። ችግሩ እሱ ነው። የሆነ ነገር ባይጎልሻል ሮቦት ነገር ነሽ። ግን በተረፈ ምን ይወጣልሃል? ምን አጠፋ ማለት እኔ ከዛ በላይ ማሳቅ ነው አላማው አይደለ? የአይሾ ስፒድ ስትሪም ከዛ በላይ እንዴት ያስቅ? እኔም ብቻ አይደለም መቼ የሚያሳቀው እንደዛ በሆዴ አንፈራፈረኝ ያን ሁላ ሰው ነው። ስለዚህ በቃ አሳክተዋል። ዋናው ነገር ማዝናናት ነው። አዝናንታል። እንዳይደብር ማርያምን ህይወት ይለወጥ። አሜን በል አንተ አሜን በል። በየሀገሩ ጊዞር ከአውሮፓ እስከ ኤዥያ እስከ አሜሪካ ድረስ ዙር አብረኸው። እውነቴን ነው የምልህ። ምንም አልልም። ሌላ ችግሮቻችንን እናውራ። እንደዚህ ማለት ልቤ ነው ስንጥቅ ያለው። በቃ የአፄ ኃይለ ሥላሴ መኪና ካር ኮሌክሽን ውስጥ ገብተው አውራሪስ ውስጥ ማለት ነው ያኛው አውራሪስ ውስጥ እኔም አስጎብኝቻቸዋለሁ። ገብተው ሲተኙ ሲነካኩት ምናምን ቤተ ክርስቲያን ውስጥ የተደረገው ነገር ምናምን ያም አልኩ ይከብደናል እንደ ኢትዮጵያዊ። ግን አቧራ አይጠጣውም። ይኸውላ ቅርጽ አቧራ ከሚጠጣው ምናምን ብር ያምጣ። በቃ ብር ካላመጣ ምን ያደርጋል? ታሪክ ተሸክሞ የአባቶቻችንን መተኛት በቃ ብር ማምጣትና አሁን ላለው ትውልድ መጠቀም መቻል አለብን። ስለዚህ በቃ ይሁን ሳክሪፋይስ ነው። የምፎክሩ ሰዎች በጣም ያምር ነበር፣ ግን በመሀል ሴቶቹ በተለይ ስስቱ ነበር። አፍ ውስጥ ልገቡ ልልሹን አፎክሪ ማርፈሽ እንዲህ ጣይቱ እንዲህ ነው ስታረግ ማን ያስተማራችሁ? እዚህ ጋርዶቹ ኃይለኛ ናቸው እባክሽ። እንዴ እምቢ አሉ? ኧረ ኃይለኛ ናቸው። ያሽቀነጥራሉ። ኧረ በስመ አብ እንዴ ይሰሙሻል እንዴ? ልቀቅ ነው የሚያደርግሽ። እንዲህ ነው የሚለቅሽ። ማርያም በቃ ማርያ ሉና ደግሞ የምትባልሽ ደግሞ አለች። ታውቂያት? አዎ ካታ የሆነች እሷ ገባች። እሷ ሜዳ እያለች እሷን እኮ አላየሁም። እስኪ ቪዲዮ ላኩልኝ ጋይስ። ወይኔ ገብርኤል ወይኔ እሺ ጅል ወሰድክ
አፈር ያስበላክ። ዊን አቦ ዊን ዊን ትላላችሁ አትሰጡኝም እንዴ ታዲያ? አትሰጡም እንዴ ዊን ዊን ከምትሉ? ስማኝ ቆይ ልጅቱ ምን አለች ነው ያልከኝ? የቷ ልጅ? እቻውን ያልካት ልጅ ጮች ስታገኝ እስኪ ቪዲዮ ላኩ። እንደዚህ ምን ወራ ምንድነው የሚባለው ጋይሲ? እንደዚህ ኦይ ጃቶ ኦኬ። ከዛ ምን አለ? ከዛ በኋላ እሱን ወደ እሺ አላት። ከዛ አሸነፋትናምና ስዕል የሳለችውን አሳየችው። ፈርምልኛል ፈረመላት። ከዛ 30 ደቂቃ ካንተ ጋር ስትሪም ላድርጋለችው አብሬ ልዙርና አንስተለው አይ እኔ ወንድሞች ያሉ ብሎ የኢትዮጵያውን አጆስ ቢድና የዚምባብዌን ይዞ መጣና ከነሱ ጋር አም ቬሪ ሶሪ ብሏት ሄደ። የኢትዮጵያ የአፍሪካው አንደኛ ቆንጆ ግን የመጨረሻ ተመችተው ነበረ። ግን እኛ አበሾች ኩራተኞች ነን። አልኩራት ለኛ አበሾች ማይሰጠው ነው። አስበታለሁ ነን we I will think of it ምን ማለት ነው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ አላለችም ጭራሽ። እራት እንብላ ምናምን ሲያጥሽ ካለ እንዴ አለች። ኔክስት ታይም ሜቢ ኔክስት ታይም አንደለች ምን ነው ተወሪ አለችው እንደዛ አለ ኔክስት ታይም እና የሆነ ልጅ እየተናደደ ለኛ ቢሆን እሺ ማቲን ለሱ ለአንድ ዜጋ አልሽ እያለ ሲያብዱ አለበት። ማን ያለው? አላለችም ኔክስት ታይም አብራር ብላ እንዴ ምን ነካሽ? እንደዛ ነች። አይ ኩራት እንደዛ ሳኩርታናለች። አዶናይ የራስን አቴንሽን ለማግኘት ሳይሆን ያንን ልጅ ለማስተዋወቅ ያረከው ነገር ደንቆኛል። አዶናይ ያ ልጅ እንዲተዋወቅ ብሎ ኢትዮጵያ ስስቁበት ምን ስትሉበት የነበረውን ልጅ ከዋና አሜሪካ ከሚታወቅ ዓለምን ከሚዞር ስትሪመር ጋር ያገናኘ ልጅን ክብር በጣም መሰጠት ነበረበት። አይቻለሁ እነ ተሙሻ የተወሰኑ ሰዎች እነ ተስ ምናምን ክብር ሰጥተው ቪዲዮ ሲሰሩለት አይቻልም። የሚገባውን ያህል ግን አዶናይ በዛ ስራው ክብር አልተሰጠው። ጌታን በዛ ስራው አዶናይ የሰራው ስራ በእውነት አዶናይ በዚሁ ቀጥሎ ትክክል ነው የተናገረው። የሚቀጥለውን እኔ ራሱ ቮት አደርጋለሁ ለአዶናይ። የሚቀጥለውን በዚህ ከቀጠለ የሚቀጥለውን የቲክቶክ አዋርድ አዶናይ እንዲበላው እኔ ራሱ ነው ሰፖርት ማድረገው። የመተግበር ትዕድልት ያለ ሰው ነህ፣ ትተገብራለህ። ገባ ለዓላማ ለህልመት ትቆማለህ። ማን ነው እንዳንተ እስኪ ዘሎ የገባው? ማን ነው እስኪ እኔ ከዓለም አንደኛ ፀጉር ቆራጭ ነኝ ብሎ የተናገረው የወከለው እስኪ ራሱ ማን ነው እስኪ ልንገርህ። አሁን ሊስቁብህ ይችላሉ፣ ግን ታየዋለህ የምትደርስበት ደረጃ። ጀግና አቁርተኛል። በጣም የማመሰግነው እና በቃ እኔ ሞክሬያለሁ። ከመምጣቱ በፊት ቪዲዮዎች ሰርቻለሁ። ሲመጣ ላገኘው እንደምፈልግ ሰርቻለሁ። ሰው ፀጉሩን እንደተሰራ ቃለሁ ከሁለት ቀን በፊት ግን በቃ መሞከርና ልነግረው ፈለግኩ። ምክንያቱም ለፍቻለሁ፣ ቪዲዮዎች ሰርቻለሁ። አሁንም እንዲያየኝ እንዲያውቀኝ ፈለግኩ፣ ሞከርኩ። እሱ ጋር ሳልደርስ ጋርዶች አስቆሙኝ። ይሄ ነው የተፈጠረውና እኔ አላፍርበትም። ባይዘወይ ሁሉም ነገር የሚሆነው ለምክንያት እንደሆነ ማወቅ አለብህ ናቲ። አንተ ማወቅ ያለብህ ህልምህንና ዓላማህን እውን አድርገሃል። ዓላማህ ምንድነው? የዓለም አንደኛ ፀጉር ቆራጭ መሆንህን አሳውቀሃል። ቃልህን አውጥተሃል። አየህ፣ ቃል እውነታ ነው። ልንገርህ፣ ቃል ማለት እውነታ ነው። እውነታ ደግሞ እንደሚከተል እርግጠኛ ነኝ። ሜቢ ከሳምንት በኋላ ሊሆን ይችላል፣ ከወር በኋላ፣ ከሁለት ወር በኋላ እነዚህ ተራቢዎች የዛኔ ይፈንጩ፣ ችግር የለውም። የዛኔ ግን ጊዜ ሲመጣ ማንም ሰው አንተን ሊያቆምህ አይችልም። ታያለህ። እምነትህ ብቻ እውነት ተግባር ላይ አውለው። እንደ ዛሬ አኩርተኛ አታውቅም። ልንገርህ፣ ለአንተ መተህ ማለት ነው ስትገፈተር የዛኔ እኔም ሂዝ ማይ ባርበር ሂዝ ዘ ቤስት ኢን ዘ ወርልድ ምናምን ብዬ ስናገር ገፍትረውኛል። አንተንም ብቻ ለምን እተማመናለሁ፣ በተግባር አምናለሁ። የሚተገብር ሰው ደግሞ ሁሌም እኔ ያነሳሳኛል የበለጠ ማለት ነው። ስለዚህ ጀግና ናት። በምን ተአምር ድልን እንዳትሰማቸው ተረጋግጥ። በጣም ትክክል ነው የሰራው ትክክል